አንተ ነበር ምን ነገር ያርክ ነበር አንተ ተረጋጋ እንደዛ አይደለም አስረዳኝ ምንድነው የምታስረዳኝ ረጋ በል ቆይ ለምን እንደመጣ ቆይ አረማ እንደዚህ ማጥቶ አንቺንም ድጋሚ ማለት አንፈልግም ትቻለሁ እኔ በቃ ለእናቴ ትቻለሁ ነገር ተነሺ በቃ ችግር የለውም ለእናቴ ቤት ትቻለሁ እኔ በቃ ሁሉ ነገር ያለፈ ነገር አልፏል በቃ እኛን አይደለም እናታችንን ይቅርታ በስ እሷ ነች በአንቺ ምክንያት ሁሉ ነገር ሊሆን ይችላል እንደዚህ ማለት ነው እንደዚህ አይደለም እንደው እንደዚህ ሆኜ መቅረት ይሉኝ የእናንተ መቀለጃ ያለሽ አሁን እሷ እዚህ መጣችሁ ምንም ፈልጋ አይደለም ንብረት ፈልጋ አይደለም የሆነ ነገር ፈልጋ አይደለም አሁን እህታችሁ ያለችበት ደረጃ በጣም የሚያስጠላበት ነው የፈለገ ደረጃ ላይ ትሆን ነው በቃ ሳሚ ለምን ታጨርሰኝ ረጋ በል እስቲ መጀመሪያ አዳምጠኝ እህታችሁ ብዙ ጊዜ የላትም መቼ እንደምትሞት አይታወቅም የሰማኸኝ ነው የመጨረሻ ደረጃ ላይ ታማሚ ትሙት እኔ ደንታ አይሰጠኝ ስለሷ ትሙት እኔ በሷ ምክንያት አባቴን ያጣሁት እኔ ሳሚ የፈለገ ነገር ቢሆን ብዙ ነገር አድርጋለች በማወቅም ባለማወቅም እድሜዋም ነበር ምናምን የነበረችበት እድሜ ሊሆን ይችላል ብዬ ተረድቼ ነበር እኮ ያኔ ከፍቅር ነው ብዬ ተረድቼ ነበር እኮ ለታላቅ ወንድማ ያኔ እንዳደረገችው ነገር ፍቅር ነው በቃ ይሄ ነገር ምናምን ብዬ ተረድቼ ነበር እሺ ምን አደረገች ግን አባታችን ሞቶ እንኳን ቀብር መውጣት ያቀርባል በአባታችን ቀብር ጊዜ አልመጣችማ አባታችን ለቅሶ ጊዜ አልመጣችማ እናቴን ታማ 7 ዓመት ሙሉ አልጋ ስተኛ አልመጣችማ በቃ አሁንም ለምን መጣች በዛ ትሄድ በቃ አትምጣ በቃ መጣች ለምን አትወጣም እኔ ልጅ ተይዛ እኮ ነው የመጣችው እባክሽ አታልቅሽማ አንቺ ልጅ ያባረራችሁ ጭራሽ ውሻ አድርጋችሁ በህመም ወደ ሌላ ህመም ወይኔ ልጅ ቢያንስ ማለት ነው እንጂ እናድና ማለት ነው ለምትመጣችሁ እንደዚህ ሞት መመኝላት የነበረው ልጅ ነው ጸበል ወስደህ ጭራሽ ምን አለበት ተከራራላ ታማሪ ተይዛለች ተባልክ አንተ ተይዛ ተቸግራ እኮ ነው የመጣችው እግዚአብሔር እንደሰው ስላልሆነ እግዚአብሔር ይምራታል እኮ እሱንም ቢሆን አሁን አለ መሰላችሁ አሁን እኛ አሁን ምን አለ መሰላችሁ ከቤቷ ትውጣ ብላችሁ እንደውሻ ታባራታላችሁ ቤቷ መሆኑን የቀረው እኮ ያኔ አባታችን በሷ ምክንያት ሲሞት ነው በቃ ቤቱ ጥላ ስትሄድ ነው ስንት ነገር እንዳደረገች ታውቂያለሽ አንቺ ራሱ ያኔ እንደዛ ያመረሽ እንደነበር ታውቂያለሽ ለምንድን ነው የምትወጡት አብረን መኖር እንችላለን ሰፊ ነው ያንቺም የልጅ ማላማ የሷ ቤት እዚህ መምጣት ከሆነ በቃ እኛ እንወጣለን ትምጣ ነው በቃ ችግር ያላችሁ ነው ሁላችሁንም ፈልጋችኋለሁ ነው ያነስኩባችሁ እንደዚህ ግሬ ስለማይንቀሳቀስ አልጋ ላይ ስለቀረበ አረማ እንደዚህ ማለት ስሜት ሆናችሁ ሊሆን ይችላል ግን አሁንም ቢሆን ረጋ ብላችሁ ለማየት ሞክሩ እህታችሁ ነች እህታችሁ ማለት ነው የመጣችው በቃ መረዳት እኮ አጥፍታለች በቃ እኮ አይደል እኔ አሁን እናንተ እንድትወጡ አይደለም እሷን አስገብቼ እንድትመጡ አይደለም ታርጌቴ በቃኛ ግን እንደዛ ነው ምናምን እሷ እዚህ ቤት መጣች ማለት እኛ እንወጣለን እኔን እኮ ከቅድም ጀምረን ነገርና ለምንድን ነው የምትወጡት አብረን መኖር እንችላለን ሰፊ ነው ያንቺም የልጅ ማላማ የሷ ቤት እዚህ መምጣት ከሆነ በቃ እኛ እንወጣለን ትምጣ ነው በቃ ችግር ያላችሁ ነው ሁላችሁንም ፈልጋችኋለሁ ነው ያነስኩባችሁ እንደዚህ ግሬ ስለማይንቀሳቀስ አልጋ ላይ ስለቀረበ አረማ እንደዚህ ማለት ፈልጉት እናንተ አላማው ማለት ነው እንደዛ ታውሪ ወጣ ምን ስለታደረገ የእናት ሙሉ አልሆንኩላችሁ አረማ እንደዚህ ማለት ነው የምትፈልጉት ለሞትላችሁ አባይዘው ትንሽ እንደሷት በእኛ ይሁን ነገር አንቺንም ድጋሚ ማለት አንፈልግም በሷ ምክንያት እኮ አባታችን ስላጣን እኮ ነው ድጋሚ አንቺንም እናጣለን ብለህ ፈርተን እኮ ነው ማጣጡኝ በቃ እሷ ትሙት በሷ
ሀገር በማታውቀው ሰፈር ትሙት ወገን እያለት ብቻዋን ትሙት። ይቺ ሕፃን ልጅ ያታሳዝናችሁ? ልጅቱን እኮ እናምጣት እናሳድጋታለን። በቃ እሷ ልጅ ሆነ እናሳድጋታለን። ልጅቷ ሰው ሆና የምትቀመጥ ይመስልሻል? አሁን እናቷ ስታረጉት ያየችው ነገር ምን ያህል ስሜቷን እየጎዳው እንደሆነ እንዴት እየሆነች እንደነበረ አላየሻትም? እንደዚህ መሆኑን ካወቀ መጀመሪያ ለምንድን እንደዚህ ያደረገችው? ሰው ይመጣል ብላ ብታስብማ ትጠነቀቃለች እኮ። ሰው እኮ ከስህተቱ ነው የሚማረው አይደል? አሁን እኮ ከስህተቷ እየተማረች ነው። ይቅርታ በሉኝ እያለች ነው። ታሳዝናችሁ። በዚህ ላይ ነገ ትሙት ዛሬ ትሙት እያለ እኮ ነው። ህመሟ እኮ ከፈተኛ። እኔ ልጅ ማጣጣ አታልቅሽ። ዝም በይ በቃ የባሰ ያምሻል። ዝም በይ እንደውም ነው የምትፈልጉት። አሁን እኔ ልውጣ ምናምን ካላችሁ እኔ ራሴ የምሞትበትን መንገድ ፈልጌ ሞትላችሁ። ኧረ እንደዚህ አትበይማ። ምን ሆነሽ ነው? ተስማምተን እሷም ልጇን ይዛ መታ ተሰብስበን ብንኖር እኔ የምፈልገው ልጄን ዳግመኛ ስትንከራተት ማየት አልፈልግም። አንተም እህትና ባዳ ልጅ በቃ ሁሉም ሰው እኮ ከስህተቱ ነው የሚማረው። መጀመሪያ የሆነኛል ብላ የተሻለ ነው ብላ እኮ እንደ አማራጭ ወሰደችው ነገር አልሆነልም። ደግሞ ቤተሰብ አላት። ለምን ትንከራተታለች? ቤት አለ። ለምን ትንከራተታለች? ልጅቷ ያለን ለምንድን ነው ህፃኗስ መከራ የምታየው? በቃ እሺ አታልቅሽ። በቃ እሺ እኮ በቃ አታልቅሽ። በቃ ተሰባስባችሁ መኖራችሁን በቃ እንድኖርላችሁ ከፈለጋችሁ እህታችሁን ሰብስባችሁ ይቅርታ ተባብላችሁ በአንድ ጣራ ስር መኖራችንን ነው የምፈልገው። ካለዛ እኔ ራሴ ሞት ይላል። እንደዚህ ማድረግ ነው። እንደዚህ አይሆንም። እንደውም እንደዚህ ሆኜ መቅረት ይሁን የእናንተ መቀለጃ ያደርገኝ። እሷ አሁን ያምጣት ልጅቷ ቤት ቀን አግኝተሃት ነው አንተ እንደዚህ የምታሰቃየን? አንተ እዚህ ሁሉ ጉድ የምታስገባን? ይቅር የማይባል ስህተት የለም። በቃ ከኔና ከአባትሽ በላይ ጉዳት ዝም በይ በቃ። ስለ አባቴም ስለ አንቺ ምንም አታንሽ። በቃ ዝም በይ። ረጋ በሉና ምን ታርግ እሷ በምን እንደሆነ የምትንከራተተው? የስንቶቻችሁን አይን አየች በደቂቃ እኮ አታሳዝንም? ምን በማታውቀው ነገር ሰው አሁን እናንተ እኔን የምትፈልጉኝ ከሆነ እህታችሁን ይቅር ብላችሁ ልጅቷን እንደ እህት ልጅ እንደ ራሳችሁ ልጅ አድርጋችሁ ያለችንን እድሜ እሷም እግዚአብሔር ካለ እህታችሁን ጸበል ወስዳችሁ አስታማችሁ እኔ የምፈልገው ደግሞ ትድናለች። ልጅ አትሞትም። አትሞትብኝ። አትሞትብሽም። በቃ እሺ ዝም በይ። ዝም በይ በቃ አትሞትብሽም። ዝም በይ በቃ። እሺ የምትፈልጊው ነገር ሁሉ ይሆናል። እሺ እንደዛ አትሁኝ። በቃ እኔ ስትስማሙ ነው ደስ የሚለኝ። እሺ በሉት ያምጣት፣ ካለችበት ያምጣት። አለች ውጭ ያለች። እናንተ ፈቃደኛ ከሆናችሁ በማንኛውም ሰዓት አስገባለሁ። እኔ መኖር ከፈለጉ ፈቃደኛ ይሆናል። ካለዛ እንድኖር ካልፈለጉ እኔ ሞቼ አርፋለሁ። እሱ ነው ያው ውሳኔ። መኖር ምንም እያማረብኝ አይደለም። ትርፉ ለእነሱ መዳን አስገባት። እንዴት ነው? ተረጋጋችሁ። ፈቃደኛ ከሆናችሁ እሷን አስገባት። እሺ በል ልጄ፣ እሺ በይ እባክህ፣ አስገባት እባክህ። እሺ በሉት። እኔ እንድኖርላችሁ ከፈለጋችሁ እሺ በሉት። ትምጣ። በዚህ እያስፈራራሽ ነው አይደለም? እኔ እያስፈራራችሁ አይደለም። እኔ እንድትበታተኑብኝ ስላልፈለኩ ሳሚዬ ሲበልጥ ይላክ። እሺ በይ፣ እሺ በይ እናቴ። እሷ ብለንማ እናታችንን እናጣም። በቃ እሷም እናታችን ናት። በቃ ተዋት። እንደው አንተ የሆነ ጊዜ እንደው ናፍቃኛል አልከኝ። ናፍቃኛለች እቴ ምን ሆና ይሆን አላልክም? ሳሚዬ ዛሬ ስትመጣ ምን ሆነ ነው? እንኳን በህይወት ኖራ መጣች። አባቱ እሺ በል ጌታ፣ አንቺም እሺ በል ወንድምሽን እሺ እንዲላሉ አንቺን ቢስትይ ስም ድርቅ ይላል። ተረጋጉና እሺ ካላችሁ እሷን ባስገባትና በዚህ እንደተረጋጋችሁ እና እሷም ይቅርታ ጠይቃችሁ ያለው ነገር ቦታ እንዲይዝ ደስ ይለኛል። እሺ ሳሚ ይሻክ። እሺ በል ልጄ እባክህ እሺ በይ። አንቺ ነው በማይመጣ የመጣብን ነገር እኮ ነው። የሚደረግ እህታችሁ ናችሁ።
ስጋችሁ እኮ ነው። ይዞ ስጋነት አይደለም። አንቺ አዶን ውሳኔ ውስጥ ስለገባሽ ነው። እሺ ብለህ እራሱ ማለት መኖሬን ከፈለጋችሁ በቃ ይሄን አማራጭ ይሄን እንዳሳዝነኝ ናፍቃኛለች ልጄ። እኔ በዚህ ሁኔታ እንደዚህ ሆና ትመጣለች አላልኩም። በቃ ተው አታልቅሱ። በቃ ተው ይቀር ሁሉ ነገር። እሺ አንቺ የምታልቅሽ እሺ በሉኝ። እሺ ካላችሁኝ አላለቅስም። እሺ በሉኝ። ትመጣለች ዝም ብሎ በቃ ትመጣሽ እንጂ ካልተሰነች በቃ ደስ ይለኛል። ተስማሙ ተረጋግስና እሷን እናስረዳት። አገቡልኝ እሷ ነክቱ ተደፋርኩ ይዞሽ ተረጋጋሽ እንደዚህ ሆና ተፈው እንደው በቃ ወንድም ይቅር በለኝ። አትይው ትቻለሁ። እኔ በቃ ለእናቴ ትቻለሁ ነገር ተነሺ በቃ ተነሺ በቃ ችግር የለውም። ለእናቴ ቤት ትቻለሁ። እኔ በቃ ሁሉ ነገር ያለፈ ነገር አልፏል። በቃ እኛን አይደለም እናታችንን ይቅርታ በይስ። እሷ ነች በአንቺ ምክንያት ሁሉ ነገር እየሆነች ያለው። ለእናቴ ስል በቃ ተነሽ ማቀጥም በንዴት ያለፈው ምክንያት የሁሉ ነገር ደረሰባቸው። ሁሉ እንዲፈጠር ብዬ አይደለም ግን ምን ላድርግ? ቅርታችን እሺ ይዛችሁ ነው። እሺ ከተረጋጋ እስኪ እናንተ ረጋ በሉ። እኔም እስኪ አይዞሽ ቁጭ አይዟችሁ። እንግዲህ ያው እኔም ለማን ያለው ነገር ያንን ነገር ነግሬያቸዋለሁ። ከመጀመሪያ ጀምሮ ያለው ነገር ያንን ነገር ነግሬያቸዋለሁ። እንግዲህ አንቺም ያለሽበትን ደረጃ ያንን ነግሬያቸዋለሁ። ቤተሰቡም እንግዲህ አሁን ፊቱንም ወደ አንቺ ያዞርልኝ ይመስለኛል አይደለ? ተስማማን አይደለ? ሳሚ አማራጭ አለ ታዲያ ድጋሚ እናቴ እንጣተን ይሁን እስቲ ተሳማኝነት ይመስለኛል። የውዴታ ግዴታ የሚባል ነገር ታውቃለህ? እኔ እኮ የሁሉ ነገር እንዲፈጠር ፈልጌ አይደለም። አሁን ያለፈው ነገር አለፈ። እንደ አባቴ እናቴን ማጣት ስለማንፈልግ በቃ ስለዚህ እንግዲህ አሁን የተፈጠረው ተፈጥሯልና ያው እንግዲህ እሷም እንግዲህ የምታደርግ ልጅ ነች። ያለው ነገር እንግዲህ ሁሉ ነገሩን ነግሬያቸዋለሁ። እንግዲህ እሷም ያለችበት የህመም ደረጃ ያለውን ነገር እያንዳንዱ ነገር ነግሬያቸዋለሁ እና ከዚህ በኋላ ያለውን ነገር እንግዲህ እያጣራን እንሄዳለን። እናንተም ደግሞ አሁን ለእናታችሁ ብቻ ሳይሆን ከልባችሁም እንዲሆን እፈልጋለሁ። በደንብ ያላችሁ ነገር ከውስጣችሁ በደንብ እንዲወጣ እፈልጋለሁ። እዚህ ጋር መብቃት አለበት። እሷም ያለባት ይበቃታል እና ይሄ የምትጨናነቀው ምናምን ነገር እዚህ ጋር መብቃት አለበት አይደለም አዘር? አዎ በቃ እናቴን አታውራት። እግዚአብሔር እናቴ መለከት ትችላለች። ማይ በቃ ዝም አይ እንግዲህ ያለውን ነገር እንግዲህ እያጠራን መሄድ ስላለብን በቃ ተው ነው ከሁሉም ነገር። ግን እኔ አንድ ጥያቄ እንድጠይቃት እፈልጋለሁ። የአባቴ መሞት አልሰማሽም ነው ያልመጣሽም? የአባቴ መቃብር ላይ የሚቆም ለምንድን ነው የደበረሽ? ደብሮኝ ይመስልሻል? እንታና እንዴት አባትሽን የሚያክል እንደዛ ሲንከባከብሽ እኔ በጸጸት እንዴት ራሴ እንዳሰቃየሁኝ አታውቂም? እንዴት የአባትሽን አፈር ሳታለብሽ እንዴት ትቀሪያለሽ? ወደ አትስሚ። እንደዚህ አባቴን ምናምን ብለሽ መምጣታችን ነበር መድረሳችን ስለፈለግኩ ነው። ስለማለቀስ ፈልጌ አይደለም። ግን ለምን ቀረች ለምን አልመጣችም የሚለው ጥያቄ ነው። ስለፈለግኩ
እንዳልሞት ብዬ ነው የመጣሁት እንጂ ባልሽ እኮ ግን መምጣት አትፈልጊም ነበር አይደል? እስከመጨረሻ ጠፍተሽ በጠፋሽበት መንገድ ጠፍተሽ ልትቀሪ ነበር አይደል? እኮ አትታመሚ አሁን አትመጪ ነበር አይደል? ለምን እንደዛ ትይኛለሽ? እባክሽ አንቺ ነገር ከያሽኝ ማለት ወጣት በቃ አሁን አሞታል ከቻላችሁ ልታርፉበት ልጅቷን ሰብሰብ አድርጋችሁ ይዛችሁ እሷን ወደ ጸበል ወደ ሐኪም ቤት እንጂ ልጅቷን ቋጭ አሁን ዝም በይ። ልጅቷን አትስለቅሻት ማማ ኢየሱስ አንቺ እኮ ለምን አልመጣሽም? ላውቀሰ ማወቅ ስለፈለግኩ ነው። አሁን እኮ ለምን አልመጣሽ የሚያልኳት ማወቅ ስለፈለግኩ እንጂ አይመለስም። በቃ ወደኋላ መመለስ አይቻልም። የእኔም ነገር አብቅቷል። በቃ እኔን ከወደዳችሁ እኔን ይቅር ካላችሁ ልጄን እንደ ልጃችሁ ተቀበሉ። በቃ አሳድጉልኝ። ልጅማ እንኳን ወለድሽልኝ። ልጇን እንኳን ወለድሽልኝ። አንቺም አክስቷንሽ ማይም አያቷንሽ። ስለዚህ እናንተ በቃ የእኔም ቦታ የእውነት ይቅር ካላችሁኝ ልጄን አደራ። ይሄን ብቻ ልላችሁ ነው የመጣሁት። ልጄን አደራ። ቤት ደግሞ እንደዛ አትበይ። ህፃኗ ቤት እንደዛ አትበይ። ቀንሽን አንቺ አይደለሽ የምታውቂው። እግዚአብሔር አይደለም ቀንሽን የቆረጠው። ህፃን ልጅ እንደዚህ ስለሞት አታውሪ። በቃ ማሚ ኧረ አልቅሱ። በቃ እኔ አሁን ምን ለመሰላችሁ እኔ አሁን እኔም ባልሞት ደስ ይለኝ ነበር፣ ግን ምን ላድርግ በዚህ ሁኔታ ውስጥ ሆኜ ልጅ ብቻዋን ሰብሳቢ አታ እንዳትቀርብኝ ብዬ ነው እንደዚህ ፍጥጥ ብዬ የመጣሁት። እናንተም ቢሆን የኔ መካሻ እንግዲህ የኔ ጥፋት መሰረሻ ትነግራችሁ። እስኪ ረጋ በይ፣ ተረጋጊ። ተረጋጊ እንግዲህ እኔ አሁን ዋና ነገሩ እንግዲህ እኔ አሁን የሆነ ሰው ስህተት ይሰራል፣ ግን ስህተቱን ምን አደረጋለሁ? ግን ምንም ችግር የለውም። ደግሜ እናቴን አይን ሳላያት አስገቡት። አታቁሙት በሏቸው፣ አስገቡት በሏቸው። አይዞሽ ሌላም አንድ ሰው አለን እንግዲህ። እስኪ ቆይ ስታዩ እንግዲህ ከብዙ ፍለጋ በኋላ ልናገኘው ችለናል። ናገባ አስገቡት። አሁን ደግሞ አንተ ነበር የህይወት ያበላሸው። አንተ ነበር ምን ነገር ያርክ ነበር። አንዴ ተረጋጋ። እንደዛ አይደለም አስረዳኝ። ምንድነው የምታስረዳኝ? ረጋ በል። ቆይ ለምን እንደመጣ ቆይ ተረጋጋ። ለማስረዳት አንዴ ለማተረጋጋም ቆይ አንዴ ያለውን ነገር አንዴ ቆይ ረጋ በል። ረጋ እማ በሱ ምክንያት ነው የሚደጣችሁ። እሱ አይደለም ጥራት ያለሽ ካወጣ በኋላ ተማሙኛል። እኔ መጮህ አልችልም። ከሆነ ነገር አከልክለኛ እንደው ረጋ በል። እስቲ ረጋ በል። ደሞሽ እንዴት አመጣ እዚህ? በሱ ምክንያት አይደል እንዴ? ቆይ ረጋ በል። ቆይ እባክህን ተው በእናትህ። ቢሆን እኮ በሱ በአንተ ምክንያት ነው እህቴ ወጣይቀረችው እኮ ከኛ የተለየችው እኮ በአንተ ምክንያት አይደል እንዴ? ገባኝ። ቁጭ በል ሳሚ፣ እባክህ ሳሚ፣ እባክህ ልጅ ዛሬ የሚያሳብረኝ ነገር ነው የማይሆን ነገር። ቆይ አንዴ እንደማመጣ እኔ እኮ ያለውን ነገር ላስረዳችሁ። ለምን ሳታሰጠኝ? እስቲ ቁጭ በል እስቲ። ቆይ የነበረበትን ቦታ ስለማታውቂ ነው። በቃ ከአንዴ ያለውን ነገር እያንዳንዱ ነገር እሱም በደንብ አድርጎ ያስረዳናል። ምን አለ መሰለህ አይደለም ቀላል ነበር።
ማን ትሞታለች ዛሬ ነገር ትሞታለች ምን ሳልሞት ነው እንደዛ አይነት መጣሩ ግን አለመግባባት ችግር አለ። ቆይ እኔ ያለው ነገር ለነገር እኮ ችግር እንደዛ ስቃይ ውስጥ ሆኜ ትቶኝ ሄዶ እንደምን ነው ያልተግባባው? እንደዚህ ሆኜ ነው ካመች ሐሳቡን ነገር አዳምጥ ሄሌና በተኛው እኔን እኮ ቆይ እኔን ነው ያለው ነገር እኮ አስረዳች እኮ ነው ስለሱ እኮ ያንን ነገር እንግዲህ አዳምጪ ሄሌና ምን አለ መሰለሽ እኔ አሁን ያንን ነገር ቦታ ማሰስ ፈልጌ ነበር የነበረው። ስለዛ በሰጠሽኝ በእያንዳንዱ መሰረት በፋይሉ ምናምን የማውቃቸውም ሰዎች አንዳንድ ሰዎች ነበሩ በአድራሻ ምናምን ነገር ሄደን የእሱ ቤተሰቦች ጋር ለማጣራት እያንዳንዱ ነገር ያለበትን እንዲያውቁ ምናምን ነገር እየጠየቋቸው ነበሩ። ቀን ሙሉ እየተፈለገ ነበር የነበረው እና ደውሎ የነገሩኝ ነገር ረጅም ጊዜ የአእምሮ በሽታ ሕክምና ላይ እንደነበረ እና አእምሮ ተቃውሶ እንደነበረ እና እንግዲህ እሱንም እንግዲህ አወርተውት ነበር ለማውራት ሞክረዋል። ረጅም ጊዜ እኔም ጥሎ ሲጠፋ ታሞ ነበር ደራኮ ነበር ምንም የሆነ ነገር አልነበረም ያለው ነገር በደንብ ራሱ ደግሞ ይነገር ነው። ከዛ በኋላ ግን አንቺ እንደዛ ይሆንሽ ስትመጪ ምናምን ነገር ጭንቀት ምናምን እየተፈጠረበት ከዛም በኋላ ደግሞ ድንገት ራሱንም እያወቀ እንዳልነበረና ራሱን እንግዲህ የአእምሮ ሕክምና ላይ እንዳገኘ ምናምን ነገር ያለውን ነገር ሰዎች ይሄን ነገር ጠይቀው እሱ ከኔ ጋር ማውራት አይወድ ዝም ብሎ ነው ነገሮችን ራሱ ሽፍንፍና አድርገን የምትሄደው። አንድ ቀን አውርተኝ ታውቃል? አንድ ቀን ስላለው ነገር ከኔ ጋር ተነጋግረን ታውቃል? ጥላ ከመጥፋት በፊት ከኔ ጋር ማውራትን አታስብም ነበር? አውራሽን እንዴ ለምን ያለውን ነገር እስቲ አንተ ረምቦረም እስቲ ንገራት። እንግዲህ እሷ እድሜዋ እንግዲህ ትንሽ እያደገች እንደነበር 3 ዓመት ላይ ምናምን ነገር እንደጠፋ 4 ዓመት አካባቢ እንደጠፋ ምናምን ነገረኛለች። በዛ ደግሞ ረጅም ጊዜ ደግሞ ሕክምና ላይ እንደነበር ሰምቻለሁ። ምንድነው የተፈጠረው? ደግሞ ልፈልጋቸው ምናምን እንደሞከርኩ ምናምን ያለውን ነገር በስልክ ለማውራት ሞክሬ ነበር። እስቲ ምንድነው የተፈጠረው የሚለው ነገር ያንን ነገር እስቲ ትነግረኛለህ። ምንድነው እስቲ አእምሮ መቃወስ እንዴት ሊገጥም ይችላል ምናምን ነገር ምን አለ መሰለሽ አሁን የነገረኛም ብቻ አይደለም አጣርተናልም። ሕክምና ላይ የተሰጠው እንደነበረ ሕክምና እንደነበረበት ምዛ ማን ምናምን ደውለ ምናምን ያለውን ነገር ቼክ አድርገናል። ሕክምና ላይ ነበር። የአእምሮ መቃወሱ ግን እንዴት ሊፈጠር ቻለ? ምን አስጨንቆት እንደዚህ የአእምሮ ህመምተኛ ሊሆን ቻለ? ምንም አውቀው ነገር የለም። ያለው ነገር አንተ በደንብ ታስረዳን። በጣም እንደሚወድሽ ነበር የምናውቀው ነግረሽኛል። አንቺ በጣም የሚያስደነግጠኝ ታዲያ ለዛ እኮ ነው እኮ በድንገት ብድግ ብሎ ጥሎኝ ሲጠፋ ነው። የሆነ ጊዜ እንደውም ነገሮች ሲደራረጉበት ትንሽ መነጫነጭ ጀምሮ ምን ሆኖ ይሆን በቃ ያኔ አካባቢ ነው እንግዲህ የአእምሮ መቃወስ ገጥሞት ሕክምና እያደረገ እንደነበረ ነግረውኛል። ምንድነው የተፈጠረው የሚለው ነገር እስቲ ነገር ራሴው እሷም አለች። እሷ ያው በደም ካንሰር እንድታመም ይሰማ በጣም ብዙ ውጥረት ውስጥ ነበር የገባሁት። በጣም ማሰብ ከምችለው በላይ በቃ አላ እሷን ብላ ቤተሰቦቿን ትታ ብዙ ነገር ሰውታ ነው እኔ ጋር የመጣችው እና በቃ ልጅም ያው አፍርተናል ይመስገን ፈጣሪ። አልቻልኩም በቃ ከቀን ወደ ቀን እሷም እየባሰባት እየሄደ ብዙ ነገሮች የቤት ወጪዎችም ለሷ ለሕክምናም ብዙ ነገር እያረኩ ብዙ ስራ እየሰራው ብዙ ሐሳብ ውስጥ እየገባው ጭንቅላቴ በቃ መስራት እስከሚያቆም ድረስ ማለት ማሰብ እየከበደኝ ኖርማል የዓለም መሆን ሲጀምሩላ እሷ እንደነገረች መነጫነጭ ውስጥ ነበርኩ። እሱም ደግሞ ሊፈጠር የቻለው በጣም ጭንቀት ውስጥ በቃ አላ ዛሬ ነገ የሆነ ነገር ትሆንብኛለች ብዬ በመስጋትና በመፍራት ነበር ምኖር የነበረው እና በቃ ላፊ ቁጥጥር ሲሆንብኝ ምንም ማድረግ አልቻልኩም። የሆነ ራሴ ምንም ከምል በላይ መግለጽ እንኳን እኔ አሁን ላይ እንዲራሱ አስተውሽ ለመንገሪ ራሱ ትልቅ ነገር ነው። ፈጣሪ ይመስገን በጣም በሽተኛ ነኝ እና ራሴን ራሱ ያገኘሁት አጋጣሚ እብዶች ታካሚ እንትን ላይ ነበር። በቃ ሰው እንደውም ያገኙኝ ሰዓት መነመና ነበር። በቃ ራስን ጨርቅን እንትን ብለህ ቀዳደ ሌላ ሰው ነው ነበር። አዎ በቃ መንገድ ላይ ሲያገኙኝና ልክ እንዳልኩ ስለተረዱኝ ነው በቃ ጭንቅላቴ ምንም ማለት ከባድ እና ቆይ አሁን በደንብ ግን እያስጨነቀ የነበረው ነው እንደዚህ ነገር ውስጥ እንድትገባ ያደረገ ነገር ምንድነው? ቆይ እሷ የአባትየውን ጉዳይም ታውቅ ነበር አይደለ? አዎ አውቃለሁ። ስለዚህ ጉዳይ በአንተ እንደሆነ ይሰማሃል ነው? አዎ ይሰማኛል። ምንድነው እስኪ የተፈጠረው ነው በደንብ ታስረዳኝ። በደንብ ደግሞ እንደዚህ ጭንቀት ስር ገብተህ ራስን እስከ መሰጥ ድረስ ያደረሰ ነገር እንደዚሁም ደግሞ ከዛ በኋላ ሻለ ሲለ ለመፈለግ አልሞከርክም ወይ? ገና አሁን በሚል ገና እንትን እያሉኝ ነበር። ለመፈለግማ ሞክሬ ነበር። እሺ ያው ስልክ ምንም ብዬ ነበር ግን በቃ አሁን ማለት እሷ በፊት
አባቷ መሞቱንም አውቃለሁ። እንደውም ሰፈር ወሬ ሁላ ሰርግ ጠርቶ ለለቅሶ አመጣን እያሉ እንትን ይሉበት ነበር። ቤተሰቦቿ ላይ ከባድ ሐዘን ነበር የፈጠርነው። ያን ነገር ስትሰማማ አንተ ጭንቀት ውስጥ እየገባህ መጣ። አዎ ደግሞ የእሷ መታመም ሲጨመር በቃ እና ደግሞ በቃ ብዙ ነገሮች ውስጥ በቃ ኃላፊነት አባወራ ከሆንክ ብዙ ነገሮች ይገጥማል ታውቃለህ። ብዙ ነገሮች ደግሞ መደራረብ ማለት በዚህ ጊዜ በዚህ ኑሮ ውድነቱም ልጅም ምንም ልጅን ራሱ ትምህርት ሳገባ ገና ጨቅላ በሆነችበት እድሜ ነው እኔ ራሴን እንትን ያልኩት የሳኩት ማለት ማሰብ ሁሉ እንጂ እኔ አንቺን ትቼ ለመሄድ አስቤ አይደለም። እኔ እናት አባትም ማታችን ልጅ እንዴት ነበር የምትሆነው ብዬ ስጨነቅ የነበሩ ጥያቄዎች ሁሉ ናቸው መልስ ያገኙት። እኔ አሁን ዛሬን በሞት ቅር አይለኝም። ምክንያቱም አባቷን ካገኘች ቤተሰቦች ይቅር ካሉኝ ከዚህ በኋላ እና እኔ አሁን በሞት ራሱ አይቆጨኝም። ምክንያቱም ይህን ሁሉ ጥያቄዎችን ያልኩን ሁሉ አደራዬን ያልኩን ይህን አደራ ስለተወጣ እውነት እስካሁን ያቆየ አምላክ እኮ አንተ ይህን ሁሉ ነገር ባታደርግልኝ አስብችን የመሰለሽ ልጄን ቤተሰቦቻችንም እንደዚህ እንደተበታተንን እንደዚህ እየተዋደድን እየተነፋፈቅን ውስጣችን ግን ተራርቆ ነበረ የምሞት የነበረ። አሁን እኔ በሞት የማይቆጨኝም። እግዚአብሔር በጣም ነው ስለሞት ቃል አታውሪ። እውነት በጣም ነው የማመሰግን። ምክንያቱም እቺ ልጄን ምን አደርጋታለሁ? ልጅ ፊት እንደዚህ አይወራም። እባክሽን ስለሞት አታውሪ እባክሽን። አባቷን አታ ቤተሰብ አታ ብዬ ስሰቃይ የነበረው በሷ ነበር። ሁሉንም ጥያቄን ስለመለስክልኝ በጣም ነው የማመሰግነው። እውነት እግዚአብሔር ይስጥልኝ። እኔ ምንም ቃል የለኝም መናገር። እኔ እቺን ቀን ነበር ስናፍቅ ነበር። ለቀናት ስናፍቅ፣ ለወራት ስናፍቅ፣ ለአመታት ስናፍቅ የነበረችው እቺን ቀን እቺን ይቅርታችሁ እናቴን አይኗን አይቼ ልሙት፣ ወንድሞቼን አይቼ ልሙት፣ ልጄን ለማትቼ ነው የምሞተው። ሁሌ ሰላም በበሽታዬ ላይ በሽታ የሆነብኝ ይሄ ነበር። አሁን ግን እኔ ምንም በቃ ቢሆን አሁን ከዚህ በኋላ በሞትም አይቆጨኝም። እባክሽን እያልኩሽ አንዴ ልጅ ፊት እንዲያታውሪ እባክሽን፣ እባክሽን አታሳዝንሽም? እግዚአብሔር ይመስገን። አመሰግናለሁ። በቃ እንዴ ምታራ አሁንማ ማልቀስ የለም እኮ እንኳን አባቷ ነገር አለው ናቸው እናትም አባትም ሆነ ታሳድጋታለህ። ሆነ አሳድጌልሃለሁ። ከዚህ በኋላ ያው እሱን አታጨናንቂ። በቃ ልጅቷንም እያስጨነቃችኋት ነው። አትሞችም አንቺ ትግኛ በቃ ልጅቷ አታስጨንቁ በእናታችሁ። ማማ የተነሳች በቃ ለአባዬ እኛ ማለት ልጅሽ ምን መጥቶ በቃ ተነሱ። አሁን ለምን አታባብሽ? ተነስ በቃ እንኳን መጣላት። አሁን ከዛም ያስጨነቃቸው ነው። በቃ አንቺ ደግሞ ስለታመምሽ ሙታለሁ ብለሽ አትፍሪ። እንደዛ አታውሪ ህፃን ልጅ ሴት። በቃ ዝም በይ። የምትፈልጊው ነገር ምን ተሳካልሽ አይደል? በቃ ልጅቷን አትረብሽ። በቃ ተሳክቶልኛል። በሞትም አይቆጨኝም እኮ አልኳችሁ። እንደዚህ አትበይ። በቃ ሁሉም በፈጣሪ እጅ። እንኳን ይቅርታችሁን አገኘው፣ እንኳን አይናችሁን አየው። ከዚህ በኋላ በሞት አይቆጨኝም። እውነት አመሰግናለሁ። ተረጋጊ። በጣም ነው የማመሰግነው። እኛ ማለት አሁንማ እግዚአብሔር ይመስገን። ይቅር ስላላችሁኝ አመሰግናለሁ። አሁን ያለው ነገር ነው የሚሆነው። በቃ የተፈጠረው ነገር ሁሉ ተፈጥሯል። እኔ እንኳን ባልኖር ያው በቃ እንርሳው ሁሉንም ነገር በቃ እንኳን ይችን የመሰለች ልጅ አመጣንሽ። የለም በቃ ይሄን ነበር የናፈቅ። አመሰግናለሁ።
እሱ ነው ሁሉ ነገር አስተካከለልኝ እንጂ ብቻዬን ልሞት ባዶ ቤት ውስጥ ችግር የለውም። አይ እኔም ስሜቱን በእናንተ በኩል ለመቅረብ ስለሞከርኩኝ ብዙም አልተቀየምኳችሁም እና እንግዲህ ያው እግዚአብሔር ይስጥልኝ ማለት ችግር የለም። አይዟችሁ በቃ አሁን ደግሞ ሁሉም ነገር ይስተካከላል እንጂ ያው አባትሽም አለ እናትሽም አለች። ስሜታዊ ብዙ ነገር ስለወራን እሺ ቅጣሽ ብራዘር ሶሪ ቅድም አግሬሲቭ ያልኩት ተሽለው ነገር ታሽ ችግር የለም። እንግዲህ በስተመጨረሻ እንግዲህ ያው ተመልካቾችም እንደምታዩት እንግዲህ ቤተሰቡም ሙሉ ሆኗል። ማዘርዬ መሶም ደስ ያለው ይመስለኛል። ኧረ ተመስገን እግዚአብሔር ይስጥልኝ። ይሄን ነበር ማየት የናፈቀው። አሜን። አሪፍ። ስለዛ እንግዲህ ያው እናንተም ደግሞ ረጋ ብላችሁ እስቲ በደንብ ደግሞ ከረጅም ጊዜ በኋላ ስለተገኘናችሁ በደንብ ታይመሳለፉኝ እንግዲህ ከተመልካቹ እንግዲህ ከጀርባ ካሉ ሰዎች ጋር አንድ ላይ ሆነን እንወጣላችኋለን። እንግዲህ ያው አንቺም ደግሞ በድጋሚ ልልሽ የምፈልገው ነገር ሰው ፈጣሪ አይደለም እና አሁንም ቢሆን ተስፋ አንቆርጥም። ማድረግ ያለብን ሕክምና እናደርጋለን። ጸበልም የተለያዩ ነገሮች ማድረግ የምንችለውን ሙሉ እናደርጋለን። እንግዲህ ከፈጣሪ ጋር እንግዲህ በጥሩ ነገር ይገጠማል ብዬ እናንተም ደግሞ ተመልካቾች የምታዩት እንዳላችሁ ሙስሊም የሆናችሁ በዱዓ ክርስቲያን የሆናችሁ ደግሞ በጸሎት አግዙንና እንግዲህ ይሄ ነገር እስኪ ታሪክ እንሰራለን ብለን ተስፋ እናደርጋለን ከፈጣሪ ጋር። እንግዲህ ይሄን ነገር ሙሉ ለሙሉ ከእሷ ስር እንዲወጣ አድርገን እንግዲህ ፈጣሪ የሚተባበራን ብዬ ባለሙሉ ተስፋ ነኝ። እንግዲህ ለዛሬ የነበረን ፕሮግራም እዚህ ጋር እናበቃለን። እነሱም ደግሞ ከረጅም ጊዜ በኋላ ስለተገናኙ ያለውን ነገር ችግሩን በደንብ ተነጋግሮ ይፈታል። እንግዲህ ከኔ ጋር የነበረን ፕሮግራም እዚህ ጋር እናበቃለን። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናል ቤተሰብ መሆን ትችላላችሁ። ለዛሬ የነበረን ፕሮግራም ይሄን ይመስላል። ባይ ባይ፣ ቻው።